ከ10 በላይ ክርስቲያኖች በምስራቅ አርሲ ውስጥ መገደላቸው እየተነገረ ይገኛል። እሱ ብቻ አይደለም፣ ከ100 ዓመት በላይ ያስቆጠረ ቤተክርስቲያንም መውደሙ እየተነገረ ይገኛል። ኢትዮጵያ ውስጥ ሰዎች በማንነታቸው ሲገደሉም ሆነ ሲሳደዱ አብረን ካላወገዝን ልክ እንደ ጎንደሩ ልክ እንደ መካነ ሰላሙ እንደ ጅጅጋውም እንደ ሞጣውም እንደ ወለጋውም አይነት ክስተቶች ሲፈጠሩ አብረን ካላወገዝን መሰል ሞቶች መሰል ክስተቶች እየበረከቱ ይመጣሉ። መሰል ድርጊቶች እምነትን ብሔርን ብቻ ሳይሆን ሀገርንም ጭምር የሚጎዱ አስነዋሪ ድርጊቶች ናቸውና በአስቸኳይ እንዲቆምልን እንጠይቃለን። በዚህ ተስማማችሁ በሙሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። የጸጥታ አካላትና ኃላፊዎች ከምንም በላይ በታሪክ የሚጠየቁት በስልጣን ዘመናቸው ለዜጎች ደህንነት በሚከፍሉት ዋጋ ነው ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ተናግረዋል። ፓትርያርኩ በአርሲ ሀገረ ስብከት በኦርቶዶክሳውያን ላይ የተፈጸመውን ጥቃት በመቃወም ለመንግስት አካላት እጅግ ጠንከር ያለ ማሳሰቢያን ሰጥተዋል። ቅዱስነታቸው ባስተላለፉት የሐዘን መልእክት ላይ 100 ዓመት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን እንዲሁም ደግሞ የምዕመናን ሕይወት በግፍ ማለፉን በተሰበረ ልብ እንደሰሙም ተናግረዋል። በተለይም ደግሞ ለጸጥታ ኃይሎች ቀጥተኛ መልእክት ያስተላለፉት ብፁዕነታቸው በስልጣን ዘመናቸው ለዜጎች ደህንነት በምትከፍሉት ዋጋ በታሪክ ትጠየቃላችሁ ብለዋል። በአርሲ ምድር በተደጋጋሚ የሚፈጸመው በደል በሁላችንም ውስጥ የቁጭት ጥያቄ ፈጥሯል ያሉት ፓትርያርኩ መላው ኢትዮጵያውያን ከተፈናቀሉ ወገኖች ጎን እንዲቆሙም ጥሪያቸውን አስተላልፈዋል። መላውን የኦርቶዶክስ ተዋሕዶ ምዕመናን እንዲሁም ኢትዮጵያውያንን በጥልቅ ሐዘንና እንባ ውስጥ የጣለ በምስራቅ አርሲ ምድር ላይ የተፈጸመ እጅግ ዘግናኝና አሰቃቂ መረጃ ተሰምቷል። ማህበረ ቅዱሳን ቴሌቪዥንን ዋቢ አድርጎ ቲክቫ ኢትዮጵያ እንደዘገበው ከግንቦት 23 ቀን 2018 ዓ.ም ጀምሮ በአሰኮ ወረዳ ጠላታ ጨፋ ቀበሌ ታጣቂዎች በፈጸሙት አሰቃቂ ጥቃት ከ10 በላይ ኦርቶዶክሳውያን ተገድለዋል። በአካባቢው 101 ዓመታትን ያስቆጠረው ታሪካዊ የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን የአይን እማኞች አረጋግጠዋል። በካራ ኩፋቴና መድኃኔዓለም ቤተክርስቲያን ላይም ጥቃት ተሰንዝሮ ቤቶች በመቃጠላቸው ምዕመናን የቅዱስ መድኃኔዓለምን ጽላት ይዘው በእግራቸው ተሰደዋል። በተጨማሪም በሺርካ ወረዳ 2 ወጣቶች አንደኛው በስለት ሁለተኛው በጥይት በጭካኔ ተገድለው ስርዓተ ቀብራቸው ትናንት ግንቦት 24 መፈጸሙ ታውቋል። በእነዚህ ንጹሃን ወገኖቻችን ላይ ደጋግሞ ለሚፈጸመው ዘግናኝ ጥቃት ዘላቂ መፍትሄ ሊሰጥ ይገባል። ሐሳባችሁን ኮሜንት ላይ አስቀምጡ። ቪዲዮውንም ሼር አድርጉት። መልካም ጊዜ። ሰበር በርካታ ኦርቶዶክሳውያን መሞታቸው የተገለጸ ይገኛል። እንግዲህ እጅግ የሚያሳዝን ነው። እጅግ አሳዛኝ የተባለ መረጃ አሁን ላይ ወጥቷል። በምስራቅ አርሲ ከ13 በላይ ኦርቶዶክሳውያን እምነት ተከታዮች ምዕመናን መገደላቸውም የተገለጸ ይገኛል። እንግዲህ በአርሲ ዞን ማለት ነው አሰኮ ወረዳ ትላንትና በተቀሰቀሰው መጠነ ሰፊ ጥቃት ከ13 በላይ ሰዎች ምዕመናን መሞታቸውና እንዲሁም ደግሞ በርካታ መኖሪያ ቤቶች እንግዲህ መቃጠላቸውም ተገልጿል። ታዲያ በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ ከትላንት ግንቦት 23 ቀን 2018 ጀምሮ በኦርቶዶክሳውያን እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊ አሰቃቂ ጥቃት ማለት ነው እስካሁን ድረስ የ13 ሰዎች ህይወት ማለፉን ተገልጿል። ይህ ነገር እንግዲህ እጅግ አሳዛኝ ክስተት ነው። በጣም በርካታ የሚባሉ ኦርቶዶክሳውያን እምነት ተከታዮችና እንዲሁም ደግሞ መላው የሀገሪቱ ህዝብ ማለት ነው ያሳዘነ ጉዳይ ሆኗል። ለሟች ቤተሰቦች ለመላው የኢትዮጵያ ህዝብ ማለት ነው መጽናናትን እመኛለሁ። መልካም ምሽት። ዛሬ ግንቦት 26 አሁን ከአርሲ የደረሰኝ መረጃ ልታረዱ የተዘጋጁት የመድኃኔዓለምና የገብርኤል ቤተክርስቲያን ተቃጥሎ ምዕመናን ደግሞ ልታረዱ አሁን የተዘጋጁትን የኦርቶዶክሳውያን ድምጽ ስሙ። እናንተ በደም አምላክ ነው የምትጠየቁት። ይህንንም ቪዲዮ ካሳለፋችሁት የደም አምላክ ጠይቃችሁ እስከ መጨረሻ ስሙና ድምጹ ነው። እናቶቻችን አባቶቻችን ካህናቶች አባቶቻችን ተገሎ ነው በየጫካ አሁን ሞት የሚጠብቁትን በደብ ንጹህ ሰምታችኋል።
ድምፁን ናቸው ባካችሁ። በማለዳው በሰበር መረጃ መጥቻለሁ። በኦሮሚያ ክልል በምስራቅ አርሲ ዞን በአስኮ ወረዳ ግንቦት 23 እና ግንቦት 24 ቀን 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ባነጣጠረ ጥቃት 37 ሰዎች መሞታቸው ተነገረ። መሰረት ሚዲያውን ዛሬ ሌሊት ባወጣው ዘገባ ላይ እንዳለው ከሆነ ከላይ በጠቀስኩላችሁ በአስኮ ወረዳ ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ባነጣጠረው ጥቃት 37 ሰዎች ከመገደላቸው ውጪ ቤት ንብረት ተቃጥሏል፣ ንብረትም ስለመዘረፉ ተነግሯል። በጥቃቱ በአስኮ ወረዳ በሚገኙ በጠለታ ገብርኤልና በኩፍቲና መድኃኔ ዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ መውደማቸውን ከአካባቢው መረጃው ደርሶኛል ሲል ዘገባውን ያደረሰን መሰረት ሚዲያ ነው። ይህ ጥቃት በተለይም ትናንትና ግንቦት 24 ቀን 2018 ዓ.ም ተጠናክሮ መቀጠሉ ታውቋል። ታጣቂዎች መንግስትና ይህ ጉዳይ የሚመለከታቸው ክፍሎች ትኩረታቸውን ምርጫ ላይ ማድረጋቸውን መነሻ በማድረግ ጥቃቱን እያከናወኑ እንደሆነ ተናግሯል። ለመሰረት ሚዲያ በደረሰው መረጃ መሰረት በትናንትናው ዕለት በዘዲቡ፣ በኢሬቻ ሚካኤል፣ በሱንቴ ማርያም፣ በባግዶ አቦ፣ በሊንጫ ኦዳ፣ በጂሶና በኳስ ድሬ ቀበሌዎች ውስጥ ጥቃቱ ተጠናክሮ ቀጥሏል ብሏል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረትና መኖሪያ ቤቶቻቸው የተቃጠለባቸውና ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች ወደ ጫካ እየገቡ እንደሆነ መሰረት ሚዲያ አክሉ ጠቅሷል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል የሞከሩ ቢሆንም አሁን ግን ሁሉም ነገር ከአቅማችን በላይ ሆኗል ብሏል። ጥቃቱም ምርጫውን መነሻ በማድረግና የመንግስት የጸጥታ ኃይል ሙሉ ለሙሉ ትኩረቱን ምርጫ ላይ ማድረጉን ተከትሎ የተቀነባበረና የታቀደ ጥቃት ነው መባሉንም መሰረት ሚዲያ ዘግቧል። በዚህ ሰዓት በተሰማ ሰበር መረጃ ትግራይ እንደ ኤርትራ ልትገነጠልና ራሷን ችላ ሀገር ልትሆን ነው ተባለ። ታላቋን ትግራይ የመመስረትና ከኢትዮጵያ የመገንጠል ቀቢጸ ተስፋ ተጠናክሮ ቀጥሏል የተባለው የፕሪቶሪያ ስምምነትን ገንድሶ አዝጋሚ መፈንቅለ መንግስትን በትግራይ ያነበረው የህወሓት ኃይል የራሱን አስተዳደር በፍጥነት እየዘረጋ ይገኛል። በአንጻሩ የጊዜያዊ አስተዳደሩ መዋቅር ደግሞ እንደ ሸረሪት ድር በጣጥሶ ጨርሶታል። ላብነትም የትግራይ ቴሌቪዥንን ተቆጣጥሯል። ህዝቡ ትግራይን እንደ ሀገር፣ የክልሉን ምክር ቤት እንደ ፓርላማ፣ ደብረጽዮንን ደግሞ እንደ ሀገር መሪ እንዲቆጥር በሚዲያዎችና በመንግስታዊ መዋቅሮች እየተሰራ ነው። ደብረጽዮን የትግራይ ክልላዊ መንግስት ፕሬዝዳንት ሳይሆን የትግራይ ፕሬዝዳንት ብላችሁ ጥሩኝ ማለታቸው ተሰምቷል። እንግዲህ ልብ በሉ፣ የትግራይ ክልላዊ መንግስት ማለትና የትግራይ መንግስት ማለት በእጅጉ ይለያያል። ይኸው ቡድን በተጨማሪም የትግራይ ክልል ከማለት ይልቅ የትግራይ መንግስት በማለት ትግራይ ራሷን ችላ ሀገር እንደሆነች አድርጎ የትግራይን መገንጠል ለማብሰር እየዳደው ይገኛል። ፕሬዚደንት መንግስት ትግራይ ዶክተር ደብረጽዮን ገብረ ሚካኤል አቶ ኢህአዲግ የተባለ ወጣት በትናንትናው ዕለት ምርጫ መርጦ ሲወጣ ኢዜማን ምረጡ ብሎ በመቀስቀሱ 6 ወር እንደተፈረደበት ተሰምቷል። ይህ ቀልድ አይደለም። ይልቁንም በደቡብ አሪ ወረዳ በትናንትናው ዕለት የተፈጠረ እውነተኛ ክስተት እንጂ። አቶ ኢህአዲግ ኃይሉ የተባለው ይህ ግለሰብ ድምጽ ሰጥቶ ከወጣ በኋላ በምርጫ ጣቢያው አጠገብ መንገድ ላይ ቆሞ ወጣት ወገኔ ሰብስቤ የተባለው ሌላ መራጭ ድምጽ ለመስጠት ወደ ጣቢያው የገሰገሰ ሳለ ኢዜማን ምረጥ ወይም የሚዛን ምልክቱ ውስጥ ጣል በማለት በምርጫ ዕለት ከለከለ ቅስቀሳ አድርገሃል በሚል ነው የወንጀል ክስ ቀርቦበት በዛኑ ቀን 6 ወር የተፈረደበት። መረጃውን ያደረሰን የደቡብ አሪ ወረዳ መንግስት ኮሚኒኬሽን ነው። በዚህ ጉዳይ ሐሳባችሁን አስቀምጡልኝ። መልካም ጊዜ። ሰበር ዜና ከትግራይ ተሰምቷል። ህወሓት በመላው ትግራይ አስቸኳይ ትዕዛዝን ሰጥቷል። በደብረ ጽዮን የሚመራው የህወሓት ቡድን በ20 ቀናት ውስጥ ትምህርት ቤቶች ሙሉ በሙሉ እንዲዘጉ መወሰኑ የተነገረው። ቡድኑ በሰኔ ወር ጦርነት ለመክፈት ማቀዱን ተከትሎ ነው ትምህርት ቤቶች አስቸኳይ እንዲዘጉ የወሰነው። ለጦርነት እየተዘጋጀ መሆኑ የሚነገርለት ህወሓት በትግራይ ክልል ከመደበኛው ጊዜ ቀድሞም ትምህርት ቤት እንዲዘጋ ውሳኔን አሳልፏል። እናንተ ምን ትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። በአዳነች አበቤ የትውልድ ቀይ አርሲ ዞን አሰኮ ወረዳ ትናንት በተቀሰቀሰው መጠነ ሰፊ ጥቃት የ37 ምዕመናን ህይወት ማለፉና ከ200 በላይ መኖሪያ ቤቶች መቃጠላቸው ታወቀ። በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ ከትናንት በስቲያ ግንቦት 23 2018 ዓ.ም ጀምሮ በኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት እስካሁን የ37 ሰዎች ህይወት ማለፉ ተነግሯል። በጥቃቱ በአሰኮ ወረዳ በሚገኙት በጠለታ ገብርኤልና በኩፍቴና መድኃኔ ዓለም
አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ በቃጠሎ መውደማቸውን ከአካባቢው በቀጥታ የተገኘው መረጃ ያሳያል። ይህ ጥቃት ትናንት ግንቦት 24 ቀን ቀጥሎ የዋለ ሲሆን በወረዳው ስር በሚገኙ በርካታ ቀበሌዎች ውስጥ በአሁኑ ሰዓት እጅግ የከፋ የተባለ ጥቃት እየተካሄደ መሆኑ ታውቋል። ለመሰረት ሚዲያ በደረሰው ወቅታዊ መረጃ መሰረት በዘዲቡ እሬቻ ሚካኤል፣ በሱንቴ ማርያም፣ በቦግዶ አቦ፣ በሌንጃ ኦዳ፣ በጂሶና በኳስ ድሬ ቀበሌዎች ውስጥ ጥቃቱ እየተፈጸመ ይገኛል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረታቸውና መኖሪያ ቤታቸው የተቃጠለባቸውና ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች በአሁኑ ሰዓት ወደ ጫካዎች በመሰደድ ላይ እንደሚገኙ ታውቋል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል ጥረት ያደረጉ የነበረ ቢሆንም የመንግስት ካድሬዎች አካባቢውን በማረጋጋትና ዋስትና በመስጠት ስም መሳሪያ ነጥቀው ነዋሪውን እንዲዘናጋ በማድረጋቸው ምክንያት ህዝቡ ለከፍተኛ ጥቃት ተጋልጧል በማለት አንድ የአካባቢው ምንጭ በስልክ ተናግረዋል። ይህ በምስራቅ አርሲ ዞን አሰኮ ወረዳ በሚገኙ አካባቢዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው መጠነ ሰፊ ጥቃት በአገራዊ ምርጫው ዋዜማና በዕለቱ የታቀደ ይመስል የተፈጸመ መሆኑን መረጃዎች ያሳያሉ። በወረዳው ስር በሚገኙ ጠላታ ጫፋ ቀበሌ በተፈጸመው ጥቃት የኦርቶዶክስ እምነት ተከታዮች መኖሪያ ቤቶች በተለየ ሁኔታ እየተለዩ መቃጠላቸውና ከብቶቻቸውን ጨምሮ በርካታ ንብረቶቻቸው በታጣቂዎች እየተዘረፉ መሆኑ ተረጋግጧል። በዚህም የተነሳ ነዋሪዎቹ አካባቢያቸውን ሙሉ በሙሉ ለቀው ሱንቴ ወደሚባል ስፍራ ለመሰደድ ተገደዋል። በተመሳሳይ ሁኔታ በዚህ ወረዳ በሚገኘው ካራ ኩፍቴና ቀበሌ የነዋሪዎች ቤቶች በተጠናከረ ሁኔታ እየተቃጠሉ በመሆኑ ህዝቡ የመድኃኔዓለምን ታቦት በክብር ይዞ ህይወቱን ለማዳንና ነዋያተ ቅድሳትን ከቃጠሎ ለመታደግ ወደ ሱንቴ አካባቢ መሸሹ ታውቋል። ይህ ጥቃት በሰው ህይወትና በንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይ ያነጣጠረ እንደነበር የተረጋገጠ ሲሆን ከ101 ዓመታት በላይ የአካባቢው ማህበረሰብ ታሪካዊ መለያ ሆኖ የቆየው የጠላት ጫፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በቃጠሎ ወድሟል ተብሏል። ከዚህም በተጨማሪ የካራ ኩፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ክፍሎች፣ የእንግዳ ማረፊያዎችና ልዩ ልዩ ህንጻዎችን በተመሳሳይ ሁኔታ በእሳት እንዲጋዩና እንዲወድሙ መዳረጋቸው ተሰምተዋል። ነዋሪዎቹ በአሁኑ ሰዓት በጫካዎች ውስጥ ተጠልለው የሚገኙ ሲሆን ለህይወታቸውና ለቀሪው ንብረታቸው ምንም አይነት የጸጥታ ከለላ እንደሌላቸው በመግለጽ ላይ ይገኛሉ። ታዲያ ይህ ሁሉ ግፍና ጭፍጨፋ የሚፈጸምበት የአርሲ ዞኑ የአሰኮ ወረዳ የአዳነች አቤቤ ትውልድ ቀዬ መሆኑን ምንጮች ለሮሃ አረጋግጠዋል። ሆኖም ይህ ሁሉ ጭፍጨፋና ግድያ በአካባቢው ማህበረሰብ ላይ የተፈጸመ እና አዳነች አቤቤ ግን የደም ድግስ በሆነው ምርጫ ፌሽታ ላይ ናቸው። ምናልባትም ከጥቃቱ ጀርባና ቤተክርስቲያናት ከማውደሙ ሴራ በስተኋላ እጃቸው ይኖርበት ይሆናል ሲሉ አስተያየት ሰጪዎች ይናገራሉ። የኦሮሞ ነጻነት ሰራዊት የኢትዮ ጅቡቲ የንግድ መስመርን መዝጋቱን ተከትሎ በስትራቴጂካዊው ቀጠና ላይ ሰፊና ከባድ ውጊያ እየተካሄደ መሆኑ ተገለጸ። የሀገሪቱ ዋነኛ የገቢና ወጪ ንግድ መተላለፊያ በሆነው ስትራቴጂካዊ የኢትዮ ጅቡቲ ትራንስፖርት መስመር ላይ ከፍተኛ ውጊያ እየተካሄደ መሆኑ የታወቀ ሲሆን እየወጡ ያሉ መረጃዎች እንደሚያመለክቱት የኦሮሞ ነጻነት ሰራዊት ታጣቂዎች መስመሩን ሙሉ በሙሉ በመዝጋት ቁጥጥር ስር ያዋሉት ሲሆን ይህንን ተከትሎ በአካባቢው ሰፊ ውጊያ እየተካሄደ ይገኛል። የኢትዮ ጅቡቲ መስመር የአገዛዙ ዋነኛ የነዳጅ የቁሳቁስና የኢኮኖሚ መተንፈሻ መሆኑ የሚታወቅ ሲሆን ይህ መስመር መዘጋቱ በአገዛዙ መዋቅር ላይ እጅግ ከባድ የፖለቲካና የሎጂስቲክስ ስብራት ፈጥሯል። መስመሩን ለማስከፈትና ታጣቂዎቹን ለማስለቀቅ የአገዛዙ የጦር ኃይሎች ወደ ቀጠናው በስፋት ቢንቀሳቀሱ በኦሮሞ ነጻነት ሰራዊት በኩል በተሰነዘረባቸው ጠንካራ መከላከልና ማጥቃት ሳቢያ ውጊያው ይበልጥ እየተባባሰና እየሰፋ መሄዱን መሬት ላይ ያሉ ምንጮች ያረጋግጣሉ። በዚህ ከባድ ውጊያ ምክንያት በሁለቱም ወገኖች ላይ ከፍተኛ የሰውና የቁሳቁስ ጉዳት እየደረሰ ሲሆን በዕዳ የተተበተበው የብልጽግና ስርዓት በዚህ የኢኮኖሚ መስመር መዘጋት ያልጠበቀው ክስተት ሆኗል። አገዛዙ ትናንት በይስሙላ ምርጫ ድራማ ተጠምዶ በዋለበት ማግስት እንዲህ አይነት መጠነ ሰፊ መዋቅራዊ ጥቃቶች በተለያዩ ግንባሮች መሰንዘራቸው ስርዓቱ አገር የመምራትም ሆነ ዋነኛ የኢኮኖሚ መስመሮችን የመጠበቅ አቅም ሙሉ በሙሉ ማጣቱን የሚያሳይ ነው። ይህ የኢትዮ ጅቡቲ መስመር መዘጋትና በቀጠናው የቀጠለው ሰፊ ውጊያ በአዲስ አበባና በተለያዩ ከተሞች ላይ ፈጣን የነዳጅና የሸቀጦች እጥረት ሊያስከትል እንደሚችልና አገዛዙን ይበልጥ ወደማይወጣው ማጥ ውስጥ የሚከተው መሆኑ ተነግሯል። ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር
አላየንም። ታውቃላችሁ እናንተም ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን እዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው ይሄ? ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። ቸርነት ነኝ ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርቀን ሳንጨርስ ሀዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም? ባሎቻቸው ተይዘውባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት፣ እባካችሁ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ወር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሙት እኛም ማዘናችን እስከ መቼ ይቀጥላል?
እስከ መቼ ይቀጥላል? ይሄ ነገር ትክክል አይደለም፣ ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ይሄ ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው። መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ። ይሄ መብራት በመብራት አርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ። መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን። እንዴ ትክክል አይደለም፣ ፈጽሙ ትክክል አይደለም። እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁን ማሳለፋችሁ አትስጡ። እባካችሁ እንዴ የእውነት መሮናል። ሬሳ የሽማግሌ ሬሳ የአባቴ የካህናቶች ምናምን ሬሳ የእውነት ትክክል አይደለም። ሮጦ የማያመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። ይሄንን ማየት ቀፎናል። ሰላም ስሩልን። እንቅልፍንተኛ እንዲህ ነው የሚሰማኝ። ትክክል አይደለም ይሄ ነገር። አመሰግናለሁ።